ከዚህ ባሰ ትቀምሻለሽ ወተሽ በዚህ ከቀጠሽ ደግሽ ነው አይደል አሪፍ አይደል ባለጌ አልጋ ይጠበቅኩ አንዴ ምንድን ነው ካሜራ ምናምን ታስደርጉ ሲጀምር ምን ካሜራ ጭራሽ ለቀቀኝ ካሜራ አትጪ ሰምኛሽ ይሁንሽ ተጀመረ ቀይ ጋርጋቢ ከአንድ ወንድ ጋር እየተገናኘች ነው እንዴ ነው ካልከለተለ ውበት ራሱ በጣም ይጭማል ነው ተመረኝ ሌላስ አንደኛም እንድጠራጠር ያደረገኝ እሱ ነው በቃ ኖርማል ፍቅራችን ካለ መተሳሰሩ ምንም አይጠቅም ማለት ይሄ ደግሞ በጣም ችግር አለው ትዳር ላይ ማለት ካንቺ ሌላ ሰው በቃ አላ ካይን ውስጥ ራሱ ከመግባት ማችልም ጭራሹ ነው ማለት ነው በቃ በርኩበት የምታየኝ ራሱ በቃ አንቺ ነሽ ሁሌ ከተቀመጥኩበት የምመጪ አንቺ ነሽ እኔ እኮ የተለየ ሰው አይደለሁም እኮ እና ማን ታዲያ ለምን እንደምትመስኝ እኔ ሲታለች አትቆጣጣሪም ተናገር እና ማለት ነው ግን ታስቢ ምንድን ነው ስለኛ ስለወደ ማስባ አንዴ ተነስማ ተነስ ቆይ ምን ሸርተን አልጋው አንዴ ቀደም ቆይ አልጋው አልኩክ ዛሬ ምን ታረጊ ደረሰው ታረቂሽ ራስ ያልቋል ለቂ አው እሱ እንኳን እንዴ እሱ ማለት ገሻን ነገር እሱ ወደ ዳውለ እኮ እንደዚህ ገብቼ ሸረፍተ ማድረግ አለብኝ ያው ነገር ተራለ እሺ በእናትሽ እሺ በድርቃት በእናትሽ ቀበጥ ይሞልቀውን ኦይ ወገን ይራሱ ቀለቅ ይሉት በስማ ወይ ለጌት ይራሱ ወልቆ እንዴ አልፈልግም ቀለቅ ሶስት ባንቺ ምክንያት ነው 10 ሲሆን ቃቴ 19 ሞታ በስቺ አልቃው እሺ ከየነገርሽ ነው በቃ ትንሽ አረፍ ያለና ባንቺ ደግሞ ድርቃት ሊያበቃ እንዴ አምሮኛል ደም አለ አሁን እንደሆነ ከዚህ በኋላ ለምጠጣ አድርጊ ነው እዚህ አልቃው እሺ በእኔ ፍቅር እንደው መጀመሪያ ራሱ ያንቺ ራሱ እኮ እዚህ ጋር ትልቅ ቀበቶ ነው ያለሽ እኮ ፍቅራችን ላይ ማለት ነው አይደል ደግሞ በዚህ ሙቀት ጠርሽ እንደዚህ ያተከናነሽ እንዴ ጭራሽ በትእዛዝ መሆን ጀመረ ወልቆ ነው አልቀባለ አንዱ ምናስ ማለት የመረ አልቀባላ ጭራሽ አስገድዶ ተጀመረ እንዴ ታወይኔ አልቃ አሁን ማማ አልቃው ደግሞ እናንተ ላይ ብያለሁ አረፍ አልቃ ታውቂያለሽ እንዴት እንደምወድሽ በጣም የምር ከማንም በላይ ነው እልቃው ላታነሳሳኝ አልቃ አይረስሽ አይደለም አልቅልኝ አንደኛ ነገር ቃል እንድትገቢ የምፈልገው ነገር አለ ምንድነው ከዚህ በኋላ ወንድም ምናምን ይሆን ነገር እንደማታስቢ ግን ቃል አለምሳሌ ወይኔ ተነሳሽልካ አንተ አልቅና ነው እምቢ ኧረ አልቅና ኮሽ በኛ አሽሻለ ዘመት አላቅ ነው የሚቀርመው አይደል አላቅ ማከራ ኮሽ አልቅኛ አልጀመረኝ ኮሽ አልቅልሽ አይ አንተ ነው አልቅና አይ መጀመሪያ አይችልም እምቢ እሺ በይ በቃ በጣም ነው ወይ እሺ በእናትሽ በቃ የዛሬ ብቻ እሺ በይኝና ቀጣይ ደግሞ አንቺ ያልሽኝ ነገር ነው ማለት ነው ገባሽ ስለዚህ እሺ እኔ አውቄ ቀልሻለሁ እሺ ነው ያለብህ እኮ መጀመሪያ
አረሽ ያው ወደቀ እኮ በቃ ማርያም ሲኔ ፍቅር ልንገርሽ ታስቢኝም እንዴ ሆነሽ ነው እንደውም ዛሬ ትዕዛዜን አልሰማም በጣም እያልከኝ ነው። ማን ነው? ማን ነው? ምንድን ነው? አትረጋጉም እንዴ? ማን ነው? እንዲህ ማን ነው? ሰላም ነው? ሰላም ነው? በድጋሚ ተመልሼ መጣሁ። ድጋሚ ማለት አስመልሶ የሚያስመጣ ነገር ተገኝቶ ነው። ጥሩ ሰዓት ላይ መጣሁ። አይ ችግር የለውም። አልመጣሁም። ጥሩ ሰዓት ችግር የለውም። ምን ነበር? ወደ ውስጥ መግባት ይችላል? ባትገባ ጥሩ ነበር። እሺ እንዴት ነህ? ሰላም ነው? እንዴት አለን። ሰላም አለን። ሰላም ባለቤትሽ ነው እንዴ? አይ አይደለም። ኦኬ ወደ ማንኛው ከስራ መጥቼ ድክም ብሎኝ እንግዲህ አላለብሽ አልተገኘም ነበር እንዴ? ችግር የለም። ቁጭ በል አረፍ በል። ቁጭ በል ወንዴ ቆም። ምንድን ነው? አይ በድጋሚ መጣሁ። ማን ነው እሱ? ወንድሜ ነው። ችግር አለው? እርግጠኛ ነሽ? ወንድም ማለት ወንድም ነው። ምን ነው የፈለጋችሁት ነገር አለ? ባለቤትሽ የለም እንዴ? የለም። የት ሄዶ ነው? ፊልድ አልመጣም። ፊልድ እንደወጣ አልተመለሰም። ማን ናቸው? ቆይ እነዚህ ሰዎች ምንድን ነው የፈለግኩት? ወንድም ማንኛው ያዘው ካሜራው ምንድን ነው ካሜራ ምናምን ታድርጉ ሲጀምር ምን ካሜራ ጭራሽ ለቀቀኝ። ካሜራ አትጪ ሰምኛለሽ? መጀመሪያ ቆይ አረጋቢ ቆይ መጀመሪያ ማን ተጣጣ አታለኝ። ይኸውልሽ አሁን መወራጨቱን ትተሽ ልጁን የሚያስወጣ ነው። ለብቻሽ ላውራሽ ነው። ሰምኛለሽ አይደል? ቆይ ከኔ ምን እንደምትፈልጉት ህዝብ ቁጠራ ነው ምናምን ከሚዲያ ነው ምናምን ብለህ መጣ። ከዛ ጭራሽ ደግሞ ፖሊስ ምናምን ዘብኝ ትመጣለህ። ጭራሽ እንደ የእሱ አንሳችሁ ካሜራውን አንሳ ምናምን ምን ይሄ ምን ማለት ነው? ስለአንቺ ስራ እንወያይ እስኪ። ከሱ ይልቅ ስለአንቺ ድርጊት እንወያይ። አንተ ነገር ልንገርህ፣ ስለኔ ድርጊት ስለኔ ስራ ማንንም ምንም አያገባው። ገብቶሃል? የምኖረው የራሴ ቤት ውስጥ ነው። እንዳሳኘኝ መሆን መፍትሄ ነው። እንደፈለኩ ወራጫለሁ፣ እንደፈለኩ እኖራለሁ። እያሰኘኝ መኖር እችላለሁ ስትይ የፈለግሽው ሁሉ ትክክል ነው ማለት አይደለም ነው። አያገባህም አለ ከውም አልደረስኩብህም አይደለ? አያገባህም ስለኔ ግዴታ እኔ ላይ ማነጣጠር አይጠበቅበትም። የሚያረግሽው ድርጊት ባለቤትሽን ግን ይመለከታል። የታመነልሽን ባለቤትሽን የምን ባል ነው የምታወራው? የት ያገባሁትን ማን ነው? ምንድን ነው እሱ? ስለማን ነው የምታወራው? አብሮሽ የነበረው ማለት ነው ወንድምሽ። አያገባህም እሱ ወንድምሽ ይሁንሻ ወንድሜ ነው እና እሺ ምን ይፈጠርልህ? ምን እያደረግሽ ነበር ከወንድምሽ ጋር? ሰውዬ እየነገርኩ ነው። ስለኔ ምንም አያገባህም። ሲቀጥል ደግሞ ነግሬሃለሁ መጀመሪያ የሚመለከተኝን ነገር በህግ አግባብ እጠይቅሻለሁ። ህጋዊ ሰው ስለሆንኩ ማለት ነው። አይመለከትም። ሰሚኛለሽ? መርማሪ ጋዜጠኛ ሮቤል እባላለሁ። ምርመራና ክትትል ስራዎች ነው የምሰራው። የትኛውም ወንጀል ሲፈጸም፣ ፍትሃዊ ያልሆኑ ነገሮች ሲፈጸሙ፣ ትክክል ያልሆኑ እያንዳንዳቸው የተፈጸሙ ነገሮችን ስመለከት አጣርቼ ወደሚሄድበት ይኸውልሽ አመራለሁ። አንቺ የሰራሽው ስራ ድርጊትሽ አምጦ ስልኩና ላስመልክታት ቪዲዮ። እኔ ስለምን ቪዲዮ ምናምን ነው የምታወራው? እኔ ወንድም እኔ ምንም አይመለከተኝም። ስልኩን አቀብለው። እሺ እዛ አድርገው ነው የታል? እዛ ጋር ነው አቀብለው ስልኩ። ምንድን ነው እሱ? በገዛ ቤት ውስጥ ምን እየሰራችሁ ነው? መጥቶ የፈጠነ ተሰካለ ስልኬና ሰው ይኸውልሽ እንትን አበራ። እሺ
ትመለከቻለሽ። ይሄ ምንድን ነው የሚያስችለው? ምንድን ነው? እሺ እሺ ጭራሽ ክስክስ ነው የማደርገው። አንድ ሰው እንዳይጠጋኝ አትይኝም? አዎ ተደፈርሽ አይደለ? አጠገቤ እንዳትጠጋኝ። ይኸውልሽ እኔ ጮሃለሁ ውይ ብዬ ነው የምጮህ። አንድ ሰው እንዳይጠጋኝ። ትሰሚኛለሽ? እዚህ ያለው ነው የጋፈራቦች መሆኑ እኛ አያገባኝም። አርፈሽ ቁሚ። አይመለከታችሁም ዋናችሁም። እኔ ሴት ነኝ። ሴት ናት መታ ብታስረኝም ምንም ልታደርገኝ የምትችለው በጣም ወንዶች ናችሁ እናንተ። በካቴና ስላላሰብኩሽ ነው። ልቀቀኝ። ደግሞ ከአንቺም ብሶ እንደ ደህና ነገር እንትን ትያለሽ ነው። ልቀቂ። ይኸውልሽ ከዚህ ባሰ እየጠበቀ ነው የሚሄደው። እሺ አትከራከሪ። ቁጭ በይ። ቀና በይ። ቁጭ ለቅሶ አልፈልግም። ቁጭ በይ። ደግሞ እንደ ደህና ሰው እንትን ትያለሽ ባለጌ። አንተ ወንድ መሆን ነው ሴት መተህ ወሬ አልፈልግም። ሰሚኛለሽ? ድርጊትሽ ነው ይሄን ሁሉ ያደረሰብሽ። የፈለግኩትን አድርጋለሁ። አይመለከትም። እሱን ያስወጣ ነው ትምህርት ቤት ስላለው ነው። ውጭ እየተመከረ ነው ያለው። ከዚህ ባሰ ትቀምሻለሽ ወተሽ በዚሁ ከቀጠልሽ ደግሽ ነው አይደል? አሪፍ አይደል? ባለጌ። አሁን እያልኩሽ ያለሁት ሰሚኛለሽ? እያልኩሽ ያለሁት በጸባይ ማናገርሽ ጉዳዩን በዝርዝር እንድታስረጂ። አይ እምቢኝ የምትይ ከሆነ የሚከተልሽን አሳይሻለሁ። ከእኔ ምንድን ነው የምትፈልጉት? ምንድን ነው የምትፈልገው? ምንድን ነበር ስታደርጊ ነበር? የፈለግኩትን ማድረግ የፈለግኩትን አደረግኩ። በቃ አለቀ። ማድረግ የፈለግሽው ነገር አግባብ ሲቀጥል ነገር ያለው ወንድሜ ነው። ያሳየሁሽ ቪዲዮ እኮ ከወንድምሽ ጋር ምን ስታደርጊ ነው? የትኛው ህግ፣ የትኛው ሃይማኖት፣ የትኛው እምነት ነው የሚፈቅደው ከወንድም ጋር? ታየው እሱን ባላለሽ አይደል? ይሄን ቤት አላገባሁትም። አላገባሁትም ማለት አልተጋባንማ። አብረሽ እየኖርሽ ነው። ምንም ደባሌ ነው እንደውም ካልከኝ አይቀር። ደባሌ ነው? አዎ ምን ማለት ነው የምንኖረው? ኧረ እባክህ አሁን እኮ የምትናገራት እያንዳንዷ ቃላት ትመዘገባለች። አሁንም እየተመዘገበች ነው፣ በቪዲዮ በድምፅም ቅጂ። ሰሚኛለሽ? የሚጸጽትሽ ነገር ጭራሽ በድርጊትሽ ላይ ሌላ ውሸት ጨምረሽ ራስሽ ሌላ ነገር አጠምጥም። ሁለተኛ ነገር ይሄን ነገር ስታደርጊ ባለቤትሽ እንደሚመጣ እንዳትረሽ። ያኔ እስኪ ለፊቱ ደባል መሆንሽን ትነግሪኛለሽ። እነግርሃለሁ። ሁለተኛ ነገር በጣም የቀፈፈኝ የዘገነነኝ ነገር ከወንድምሽ ጋር ይሄን ሁሉ ድርጊት የምታደርጊ። አይመለከትም። ሴትዮ እያልኩሽ ያለሁት ከመንደር ተለቃቅሜ አልመጣሁም። ህጋዊ ሰው ነኝ። ህጉ በሚፈቅደው ይኸውልሽ የሰማንያ ባል የለኝም እየነገርኩ ነው። ህጉ በሚደነግገው ከወንድምሽ ጋር ስትዳሪ ባለው ብቻ ራሱ ሌላ አስራት ይጠብቅሻል። 80 አሰርሽ አላሰርሽም ህጉ በሚለው ደግሞ ቺት አድርገሽበታል ወይም እሱ ላይ ደርበሽበታል። ወንድ በፍቅር ውስጥ ያላችሁ ሁለት ጥንዶች ናችሁ። በሱ ላይ ግን ሰው ደርበሻል። ከሰው ደግሞ የትኛው ህግ ላይ ነው እንደሱ የሚለው? እሱን ካላነበብሽ ትማሪያለሽ። ከዚህ በኋላ በእስር ቤት ቆይታሽ እንድትማሩ አደርግሻለሁ። ደግሜ ደጋግሜ ነው የምነግርህ። አላገባሁትም። 80 አልተፈራረም። እሱን ለራስሽ ያዡ። ሰሚኛለሽ? በፍቅረኛሽ ላይ መደረብሽ፣ አብራችሁ እየኖራችሁ ባላችሁ ሰው ራሱ መደረብሽ ራሱን የቻለ ቅጣት አለው። አነሰም በዛም። ሰሚኛለሽ? ሰውዬ እየሰማኸኝ አይደለም? 80 አልተፈራረምም። ያ ማለት ያስቀጣሽ ማለት ነው። ግን ደስተኛ ሆኜ አብሬ አሳልፌም አላውቅም። ሰውዬ እንዴት ነው ለኔ ባለ ሊሆን የሚችለው? ተሰሚኛለሽ? ቀድሜ ስመጣ 9 ወር አብሬው ኖሬያለሁ። ከ9ኙ 5ቱን አብረን ይኖርንበት ነው ብለሽኛል። ፍቅረኛሽ ስለመሆኑ አንቺን አብሮ በኖረ ብቻ ባል አይባልም። እሺ ተሰሚኛለሽ? ባልሽ ስለመሆኑ አንቺ ራስሽ ያረጋግጠሽልኛል። አልተፈራረምንም እንጂ ብለሽ ባል አላልኩም። ስለዚህ ፍቅረኛዬ ነው እሱ ብቻ ይኸውልሽ፣ ፍቅረኛዬም ቢሆን አብረን እየኖርን ነው ብለሽኛል። ተፈራርመናል ማለት አይደለም። ያ ማለት አንቺን ህጋዊ ያደርግሻል ወይም ሌላ ሰው መደረብ ትችያለሽ ማለት አይደለም። ደግሞ የደረብሽውም ከወንድምሽ ጋር እንደሆነ ይኸው በማስረጃ ይዘናል። ማነው እሱን ወንድም ያደረገው?
ስለ ቤተሰብ ስታወሩ የሚናገር ነው። እሺ ቃል በቃል ስታወሩበት የነበረውን ጉዳይ ነው የምነግርሽ ያለሁት። እሺ ወንድም ያደረገው ደግሞ ማን ነው አትበይኝ። ወንድሜ ነው ብለሽ ነው ያስተዋወቅሽ ስንገባ ራሱ የፈለኩትን ልል እችላለሁ። የአክስቴም ያጎቴም ልጅ ነው ልል እችላለሁ። አይደለም ወንድሜ ቀርቶ ልጄም ነው ልል እችላለሁ። መፍትሄ ነው። አይገባህም እንዴ? መፍትሄ ነው። ማንም ስለኔ ምንም አይመለከቱም። ወጣለህ ምን አድርገህ ነው የምትሉኝ? ቆይ ምንድን ነው የምትፈልጉት? ቆይ ነገርኳችሁ ያለውን ነገር በቃ ተውኝ፣ በቃ ልቀቁኝ። እኔ ምን ነገርክ እንዴ? እየነገርኳችሁ ነበር ለእነሱም እኮ አይደለ እንዴ? እዚህ እስኮን ድረስ ፀጉረን ደረደ ምናምን ታሳድዳለህ። የሰው ትዳር ምን ነች? ገርኩ እኮ እህቴ ነች እኮ አልኩ እኮ አይደለ? በቃ እኔም እህቴ መሆኗን የማውቀው ሰሞኛል። ይሄ ቪዲዮ ከሷ ጋር ከእህት ጋር ነው ምናልባት እንደዚህ እያደረክ የነበረው ማለት ነው አይደለ? ከእህት ጋር ነው ይሄን ድርጊት ስታደርግ የነበረው። ስለዚህ ከእህት ጋር ከመጀመሩ እንደዚህ የሚደረገው እሱን ትናገራለህ። ሁለተኛ ትዳር ወይም ፍቅረኛ እያላት ከፍቅረኛዋ ጋር ተከራይቶ የሚኖሩበት ቤት ውስጥ ነው ይሄን እያደረክ ያለው። ምን ስትል አሰብከው? እንደው ለህሊናስ እንደው አይጸጽትም? አንተ ነገሩ እሷን ልታገባ ነው መሰለኝ ፍላጎት ወሬ ከራሱ ተናገረው። ያው ምንድነው ያው እህትነትን እኮ የምትለው እኮ አይደል? ታውቃለህ አይደለ? ቤተሰብ ሲያሳድግ አብሮክ ሲሆን ነው። እኔ የት መሆኗን እንኳን ያወቅሁት ቅርብ ጊዜ ነው። አላውቅም ነበር። እኔ ሴትም የለመድኩት በሷ ነው ሲጀምር። ከማንም ሰው ጋር ሆኜም አላውቅም። ከማንም ጋር ምንም ነገር አድርጌ አላውቅም። በቃ አደገኛ ፎንቆስ ነው ከተተችኝ። በጣም ከሚባል በላይ ነው ወደድኳት። ግን መጀመሪያ እህቴ እንደሆነች አላውቅም ነበር። ማለት እኔ ምን ያለኝ ሰው ነኝ አይደለ? ከእህቴ ጋር እንደዚህ ነገር ማድረግም አልፈልግም። ግን አንዴ ገባሁበት። በቃ ከሷ መለይ ስለማልፈልግ በቃ ቀጠልኩበት ይሄን ነገር። ምን ማለት ነው? እህቴ እንደሆነች አላውቅም ማለት የእህት ማለት ምን አይነት እህትነት ነው? ቆይ አልገባኝም። የእናቴ አባት ልጅ ነች? የእናቴ አባት ልጅ ነች? እንደዛ የእናቴም የአባቴም ልጅ ነች እንደተነገረን ከሆነ ማለት ነው። እኔ ታላቋ ነኝ እና እሷ ቢያንስ 13 14 ዓመቷ እያለ ነው እዚህ ከኛ ጋር የመጣችው እና የዛኔ ነው በቃ አክስቷ ጋር ነበር የምትኖረው እሷ እና አክስቷ ስትሞትባት ነው ወደኛ ጋር ማለት እናትና አባቶቻችሁ አሉ። እንዴት ነው ከአክስቷ ጋር የምትኖረው? አንተ ከማን ጋር ነበር? ያው በቃ ማለት አቅ ነበር። እኔም ያው እናትና አባቴ እኔ ከመወለዴ በፊት በጣም ጥሩ ላይፍ ነበራቸው። እኔም ከተወለድኩ በኋላ ጥሩ ላይፍ ነበራቸው እና በመሀል ያው ትንሽ ግጭት ተፈጠረ። አባቴም ከእናቴ ጋር ብዙ ግጭት ተጀመረ። እናቴም ደግሞ በጣም ሰክራ ነበር የምትመጣው። በቃ ከሚባለው በላይ ከአቅሙ በላይ ሆነ ፋዘሬ ማለት ነው እና ተለያይተው ነበር፣ አቁመው ነበር ምንም ነገር እና እናቴ ሞታ ብዙ ጊዜ እንደውም እናቴን አገናኘን ብዬ ለው ነበር። በቃ የልጅነት እንትን ውስጥ ነበርኩኝ እኔ ወደ መረሳሳትና በሆነ ነገር ብዬ ምን እያለኝ እንደዚህ ያደርግ ነበር አባቴ እና ግን በአጋጣሚ ግን ይገናኙ ነበር። በትዳር ተፋቱና እናትን ትንሽ ሁኔታዋ ትንሽ የተቀየረ አይነት ሴት ሆነች። ተፋቱ ማለት ነው በማለት ተለያዩ ማለት ያው እናቴ መጀመሪያ ወልዳኝ እንኳን ለኔ ማለት ጥሩ አመለካከት ነበራት ጭራሹ ነው እና አባቴ ደግሞ በቃ እኔ በጣም ስለሚወደኝ እሷ እኔንም እንድትናገርበት ስለማይፈልግ ነው ሲመስለኝ እሷንም ውጭ ወጣ በውጭ እንዲገናኙ የሚያደርገው ማለት ነው። እሱ የወለደች እናት ማለት ነው ወላጅ እናት ያ ማለት ለኔ በጣም ምንም ጥሩ ስሜት አልነበራት። ለኔ ትልቅ ሪስፔክት የነበረው በጣም ትልቅነት የነበረው አባቴ ነበር። ብዙ ነገሮችን የሚያደርግልኝ አባቴ ነበር እና እኔም ትልቅ ፍቅር የነበረኝ ለአባቴ ነው። እናቴን አላውቃትም በለው በቃ ምን የሚያደርግልኝ ነገር የለም። እንደ እናት እንኳን ምን ፍቅርን አልሰገችኝም ጭራሹ እና ያ ስለሆነ እና በአጋጣሚ ይገናኙ ነበር ከአባቴ ጋር በውጭ ማለት ነው። ማለት እኔ እንድመጣ እኔም ስለማልፈልግ አባቴ ደግሞ እንደነገርኩ እኔ ስለሚወደኝ እንድመጣ አልፈልግም ስለምለው በቃ ለእኔ ብሎ እሷ እዚህ ቤት እንድመጣ ያደርግም ነበር። ወላጅ እናትን አንተን ፍቅር አልነበረም በቃ እኔማ እሷ ካላት አመለካከት አንፃር እኔም ለእሱ ያለኝ ነገር በጣም ሙሉ ለሙሉ ጠፍቷል ብሎ በቃ እየቀነሰ መጣ እና እንድመጣብኝ ስለማልፈልግ አባቴ መቼስ ያው ሚስቱ ነች በውጭ አገኛት ነበር። ይሄን ነገር እንኳን ካለፈ በኋላ ነው የነገረኝ። ረጅም ጊዜ ከሆነ በኋላ ተገናኝቶ እና በአጋጣሚ ማርገዟንም ደግሞ ነግሮኝ ነበር አርግዛ እንደነበር። ግን አርግዛም በቃ ማየውን ነገር ውስጥ ነበረች ከሚባለው በላይ በቃ መጠጥ እንትን ትላለች። በቃ የሌለባት ሱስ ነገር የለም። በቃ ማየውን ነገር ውስጥ እንደገባች ይነግረኝ ነበር
እና ያው እሷም ተወልዳ መጣች። መጣት ተከነች ብሏል እንደሚያስተዋውቅ 13 ዓመቷ ምናምን ነገር ነበር። የዘመድ ልጅ ነበር ያለኝ አባቴ ማለት ነው። እና ያው በዝምድና ነገር ተቀየረ። በቃ ብዙ ነገሮች ማሳለፍ ጀመርን። በጣም በቃ ለእሱ ያለኝ አመለካከት የተቀየረ ከቀን የተቀየረ መጣ ማለት የእናትነት ፍቅርን እንኳን ስላላየሁት ሴትን አላውቅም እኔ ምንም ጭራሹ ነው። እና ከእሷ ጋር በቃ ብዙ ነገሮችን ጀመርን። በቃ ብዙ ነገሮችን አየሁ። እና ያው በዛ መንገድ ነበር ይሄ ነገር የተፈጠረው። ግን ከዛ በኋላ አባቴ እንኳን እህቴ እንደሆነች ነገረኝ። በቃ ከረጅም ጊዜ በኋላ አሁን እንደነገርኩህ ማለት ነው። ግን ማለት አሁን በ13 ዓመቷ እዛ ቤት መጣች። የዘመድ ልጅ እንደሆነች ነው የምታውቀው። ሊያሳድጋት ቢያንስ ወይ ደግሞ 2 ዓመት ምናምን ድረስ አልነገረኝም። የነገረኝ ነገር የለም። ያ ማለት እሱ 15 ዓመት ሆኗል ማለት ነው። 15 ዓመት። አንተ ስንት ዓመትክ ነበር? እኔ በ4 ዓመት ነው መልጣት 19 18 ነበር። እህት እንደሆነች ያወቀው በ19 ዓመት። ከዛ በፊት ግን ከነበሩት 2 ዓመታቶች ውስጥ እሷ በ13 ዓመቷ አንተ በ17 ዓመት አካባቢ ማለት ነው። እሺ በ17 ዓመትህ እሷ እዛ ቤት መጣች። እና ያው ማለት የዘመድ ልጅ ስላለኝ በቃ የትነትም ምን አይደለም። እና የቀረብኩበት መንገድ እኔም በቃ ለእሷ ማለት ያለ ተመለካከት ለኔ ምስጥኝ ፍቅር በቃ የምታደርግልኝ ነገሮች በጣም ማለት እንደወደት አደረገኝ። እሷ ከሰው ውጭ በቃ ሴትን ራሱ አለማሰብ ጀመርኩ። እና ይሄን የምትለኝ እሷ በ13 ዓመቷ አንተ በ17 ዓመቷ እና እኔ እስከ ወደፊትም ነበር ማሰባት የነበረው በቃ አግብቻት እንኳን እስከምኖር ድረስ ማለት በጣም ነበር የምወዳት። ይሄ ቀረባችሁ የሚታይ አልነበረም። በዛ ልክ እንደዛ መሆናችሁ አባታችሁ የጠረጠረ ነገር ማለት ያው አቃል አባታችን ግን ያው ያቃል ስልክ ኖርማሊ እንደዚህ እንደምንቀላለድ እንደምንጫወት እንደምንሰሳቅ ያቃል። ግን አባቴ እንዲህ ዘለቅ ብሎ የገባ ነገር እንዳለ ያውቃል ማለት ኖርማል እንደ ፋሚሊ ምናምን ነገር እንትን ምን ይመስል እና ይሄ ነገር የተፈጠረው ትንሽ እሷም ያው 16 17 ቤት መግባት ከጀመረች በኋላ ነው ማለት ያው ፊዚካሊ ምንም የጨመረች መጣች። ውበቷም ደግሞ እንደምታየው እየጨመረ መጣ። እና በዛ መንገድ ነው በቃ ሴት የሚባል ነገር አላውቅም ጭራሹ ነው በቃ አይኔ ውስጥ የገባች እሷ ነች። በቃ እህት ከሆነች እህት መሆኗን የእናት ያባት ልጅ መሆኗን ካወቅክ በኋላ እሷም ካወቀች በኋላ ነው እንደዚህ አይነት ግንኙነት የጀመራችሁት? እሱንም እያወቅን ማለት ውልቅ የምነጋገርበት ነገር ነው። እሷ የምታውቀው ነገር ነው ይሄን ነገር ማለት ነው። እናወራበታለን። ወንድሜ ነህ እንደውም እኔ ብዙ ጊዜ አታንሺብኝ ነገር ብዬ መገፋፋት እሷ ነው ማለት እኔ ለእሷ ካለኝ አመለካከትና ለእሷ ካለኝ ፍቅር አንጻር ማለት ነው። በቃ ጭራሽ ወንድም የሚባለው ነገር መስማትም አልፈልግም ጭራሹ ነው እንዴ። እንዲሁም እኮ ትክክለኛ እህት መሆኗን ስታውቅ ፍቅር ሊቀንስ ይችል ነበር እንጂ እንዴት ጨመረ ጭራሽ አንተም እሷም። በቃ እኔ ነገርኩህ እኮ በቃ ሴትንም አላውቅም ነበር ጭራሹ። ብዙ ነገሮች አይቻሉ ከእሷ ጋር ያላሳለፍነው ነገር የለም። እና ያሉ ነገር አይቼ እንዴት ነው ከእሷ ጋር መለየት የሚለው ነገር መጥቶብኝ በቃ ራሴን አሳምኜው ነው በቃ ሁሉ ነገር ማለት በሰዓቱ እህትነቷ ሲነገረኝ በጣም እኔም ደንግጬ ነበር። ምን ልሆን ነው የሚለውን ነገር አይምሮ ውስጥ በጣም ሳብሰላስል ነበር። ግን ሁሉንም ነገር እርግፍ አድርጌ በቃ ራሴን አሳምኜ ነው በቃ እሷን እስከ ማግባት ድረስ ሄድኩት ማለት ነው። መሄድ የምፈልገው እስከ ማግባት መሄድ በጣም ፈልጌ ነበር። ለዛም ነው ከባሏ ጋር ምናምን ፍቅረኛ የተባለው ጋር ታውቀዋለህ አንተ? በደንብ አውቀዋለሁ። ታዲያ እንዴት ነው ፍቅር እንዲህ ሲጀመር አንተና እሱ አብራችሁ ከሆናችሁ እድሜ ልካችሁ እንዴት እሱ ልታገቡ ያለች ምንድን ነው ምክንያቱ? ማለት ያው እኔም ያው ስራም አልሰራም ምንም ነገር የለኝም እና ያው ትንሽ የሆነ አሪፍ ስራ ላይ ስለሚሰራ እሱም ወዷት ነበር። በማለት የሆነ ስራ ነበር እሷ እና እንዲህ ምናምን ስትለኝ ይሄን ነገር እንድገባበት ያደረኳት ማለት የሆነ ሳቢና ተቀባብለው ህይወታችን እንድቀይ ስለፈለግኩ ማለት ነው። በዛ መንገድ እና ያው በቃ እስኮ የነገርኩህ ነገር ይሄ ነገር ያለው ነገር ይሄ ነገር ነው በቃ። አሁንም እጄ የምፈታኝ ከሆነ ፍታኝ፣ እያመመኝ ነው በጣም። ተነሱት ይጠብቅ አስገባት እሱ አሁን ወጣልሽ ወይ ማውራት የምፈልገው ማውራት ትችላለህ? ወጣልሽ ወይ? በእናትህ ተወኝ። ማውራት የምትፈልገው መጠየቅ የምትፈልገው እንጠይቅና ልጣልሽ። ትዕቢትሽን ጨርሰሽ እንድትወጪ ነው ነበር። ስለዚህ ደግመሽ ትወጫለሽ። ትዕቢትሽ ሲያልቅ ትመጫለሽ። ተነሽ። ትዕቢትሽ ሲያልቅልሽ ትመጫለሽ። አስወጣት አብዲ። ተነሽ
ፈረደልሽ? ምንድን ነው ከዚህ ሰው ጋር የተፈጠረው? ስለ ፍቅረኛሽ፣ ስለ ሁሉም ነገር ተናገሪ። እኔ እንዲህ ነው እያልኩ እንድጠይቅሽ ሳይሆን እራስሽ መልሱን ታውቂዋለሽ፣ ምን ልጠይቅሽ እንደምችል። ማወቅ የምትፈልገው ስለሱና ስለኔ ነው አይደል? እሺ ነግሬያለሁ። ከዚህ በፊት እኔ ያደግኩት አክስቴ ጋር እናት፣ አባት፣ ወንድም፣ እህት ምናምን የሚባሉ ነገር አላውቀውም። እናትና አባት ሴት ሄደው አንቺ አክስትሽ ጋር ያደግሽው? ሞተዋል። አክስቴ ነች እናትም አባትም ሆነ ያሳደገች። ቢያንስ 12 ዓመት ሲሆነኝ አክስቴ ሞተች። አጎቴ ቤት ሄድኩኝ። እነሱ ቤት ማለት አጎቴ ይሁን ምን ይሁን አላውቅም፣ ዘመድ መሆናች ብቻ ነው። ሄድኩ። ወንድሜ እንደሆነ እንኳን አልነገሩኝም። ከተላመድን በኋላ ፍቅር ከጀመርን በኋላ ነገሮች ያለውን ነገር ውስጥ ከገቡ በኋላ ነው ወንድሜ መሆኑን ያወቅኩት። ማን የነገረሽ ወንድምሽ መሆኑን? ማለት ነግረውኝ አይደለም፣ ዲቴይል እንደዚህ ነው ብላለኝ ሰው የለም። አጋጣሚ ፕሮዳክሽን ውስጥ በምሰራበት ሰዓት ነው አምሽቼ ወደ ቤት ስገባ አጎቴ ሰክሮ ከወንድሜ ጋር ሲጣሉ፣ ድሮም እናንተ የተረገማችሁ ዘሮች እህትና ወንድም አንድ ሊጠቅልዬ ቤቴ ውስጥ አስከፍቼ በእናንተ ምክንያት ህይወቴ ሁሉ ተመሰቃቀለ ብሎ ሲሳደብ ይሰማት። አጎትም ተብዬው አጎትነት ነው ያወቅሁት። አጎትነቱን አጎቴ መሆኑን አላውቅም፣ ወንድሜ መሆኑንም አላውቅም ነበር። ሳሚ ምን አጎትሽ ቤት ነው ያደግሽው? ነው ምንድን ነው የምታወሩት? የተለያየ ወሬ ነው የምታወሩት? ከአባቴ ጋር ነው የምኖረው ነው የሚለው እሱ። ማን ጋር ነበር? ማን ምንሽ ነው ሰውዬው? የነገርኩ እናት አባት የሞቱት በመኪና አደጋ ነው። በአንድ በተረገመ ጨለማ ቀን። ታውቂያቸው ነበር እነሱ? ነው ተነግሮሽ ነው? አክስቴ ነገረች። አክስትሽ በማን በኩል ነው አክስትነቱ? የእናቴ እህት ነች። አጎት ተብዬውም የአባቴ ወንድም ነው። አባቴ እኔን አይፈልገኝም ነበር። ብቻ ብዙ ነው ታሪካቸው። እኔ አይገባኝም ስለነሱ ታሪክ። ህይወቴን ካጨላለመው ጥሩ ህይወት አገኘው፣ ጥሩ ፍቅር አገኘው ብዬ ተረስቼ ሳልጨርስ ወንድሜ መሆኑን ሳውቀው አላመንኩም። ከእናት ከአባትሽ የተወለደ ወንድምሽ መሆኑ ተነገረሽ? አወቅሽ? ፍቅር ከብዙ የፍቅር ጊዜያቶች ካሳልፋችሁ በኋላ ማለት ብዙ ነበር ያለም፣ ብዙ ነገር ነበር ያሰብነው። ተጋብተን የራሳችን ቤት ኖሮን ልጅ መውለድ ማሳደግ ብዙ ነገር ተመኝተን ነበር። ወንድሜ መሆኑን እንኳን ካወቅኩ በኋላ በመሀል ክፍተት ተፈጥሮ ነበር። እንዴት ብዬ ልንገር፣ መራራቅ አቅቶን ነበር አውቃለሁ፣ ግን ቢያንስ በመጠኑም ቢሆን ተራርቀን ነበር። ከዛ ህይወታችንን ለመቀየር ምናምን ነገር ላግዝሽ በስራም ቢያንስ የሆነችን ስራ እንኳን ብሰራ አግዝሻለሁ እቤት ለቅቄ ወጥቼ ነበር ብሎ ስራ ሲጀምር
የሚሰራበት ድርጅት ውስጥ ከሆነ ሴት ጋር ሁሌ ይሸኛኛል፣ ሁሌ የሆነ ነገር ያደርጋል። በሷ የተነሳ ደግሞ ከሱ ጋር ተጣላን። በመሀላችን ክፍተት ተፈጠረ። ከናካቴው ከሱም ርቄ ሄድኩ። እሱንም አጎቴንም ማናቸውንም አልፈልግም ብዬ ትቼ ሲሄድ ደግሞ ሮማን አገኘሁት። ማለት በቃ ማን ላይ በነበረው ክፍተት ማንም ባሌለኝ ሰዓት፣ በጣም በደከመኝ ሰዓት፣ ህይወት በሰለቸኝ ሰዓት ነው እሱን ያገኘሁት። አውቃለሁ በጣም ጥሩ ሰው ነው። ይሄ ነገር ለሱ አይገባውም፣ ግን ምን ላድርግ? ፍቅር ነው። ከሮቤል ጋር ቢያንስ 3 ወር በፍቅር ከዛ በኋላ አንድ ቤት ውስጥ ደግሞ በመኖር 2 ወር 6 ወር ምናምን አካባቢ ድረስ በጣም ቆንጆ ፍቅር ውስጥ ነበር። ሁሉም ነገር እየረሳው ነበር። ግን እስከተወሰነ ሰዓት ድረስ ነበር ያ ነገር። ሳሚ ደግሞ ተመልሶ መጣ። እንዴት ችዬ ቢል ወንድምሽ ተመልሶ መጣ? መች መጣ ማለት ምን ማለት? ማለት አጋጣሚ ነው። በሌላ ስልክ ደወለልኝ። ስልኩን ብሎክ አድርጌው ነበር። በሌላ ሲም ሲደውልልኝ ሌላ ተአምር ነው የሆነብኝ። አልገባም ስሜቱ። በጣም ደስ ብሎኝ ነበር። ደንግጫለሁ፣ ግን ደግሞ ደስ ብሎኛል። ብዙ ነገር ይሆንኩለት፣ ሁሉ ነገር እናሳልፍ የሰጡት ወንድ ሲደውል ሌላ ስሜት ነበር የተሰማኝ። አልዋሽም፣ አላስቻለኝም። የዛንበት ነው ያገኘሁት። የድሮ ፍቅራችን ያ ያሳለፍናቸው ጊዜያቶች አላስቀምጥ ሲለኝ ያገኘሁት። ከዛ ግን እዚህ ጋር ደግሞ ሮቤል አለ። ምስቅልቅል ያለ ህይወት። እሱን መተው አይቀርሽም ታዲያ። እንደው የፈለገው አንደኛ ያ ጤናማ ያልሆነ ፍቅር ነው በመሰረቱ። ትክክለኛ እናት አባትሽ ወንድም በፍቅር አብሮ መኖር ማሰብ በራሱ። ይህንንም ደግሞ በዚህ በኩል ይዘሽው ወንድምሽ ሲመጣ የእሱ መመለስ እንግዲህ ቺት አድርጎብኝ ወይም ከሌላ ሴት ጋር ይቸው ነው ብለሻል። ሁለተኛ ነገር ወንድምሽ ነው አለው ብሎ ተመልሶ እንኳን ሲደውልሽ ወደ እሱ ነው ይሽው። በዛችሁ ዕለት ቀን እንኳን ማለት አላሰብሽበትም ስትሄጂ። ይኸውልሽ አንቺ በጭፍን ፍቅር ውስጥ ብዙ ስህተቶችን የሰራሽው። ይህን ሰውዬ በመሀል ጎዳሽው። ጭራሽ ቤቱ ድረስ እያመጣሽ ይህ ሁሉ ጉድ ትሰሪዋለሽ። ታምኖልሽ ነው የኖረው ምናምን ብዙ ነገር። ዛሬ እንኳን ፊልድ ነው ያልሽኝ። እኔ ከደቂቆች በፊት አግኝቼው ነበር። ስለዚህ ፊልድ ነው የሚባል ነገር የለም። ሰውዬው አዲስ አበባ ነው ያለው። እኔ አላውቅም። እኔ ስማኝ፣ እኔ እኮ ሳሚን ሮቤል ጭራሽ ነው የማይነጻጸር። እኔ እንዴት ብዬ ሳሚ እኮ ደብዬ ከድምፄ ነው እንደተደበርኩ የሚያውቅ፣ ከድምፄ ነው እንደታመምኩ የሚያውቅልኝ። መቼም ነው ትሰሚኛለሽ? ይኸውልሽ ሮቤል እኮ አንቺ ፍቅር ባለመስጠትሽ ስለቀነስሽበት እንጂ ከአንቺ ጋር ልጅ ስለመውለድ ስለሌላም ነገር እኮ ያስባል። አንቺ እኮ ትሰሚኛለሽ፣ የሙሉ ጊዜ ስራ የለሽም። ብትቺ ማለት ነው ፍቅር ለመስጠት ብትቺ፣ እንደ ሚስትነት ብታስቢ፣ እንደ ሚስት ብታስቢ ምሳቃ ቋጥረሽለት እኮ የሚሰራበት ስቱዲዮ መስጠት ትችያለሽ፣ ማግኘት ትችያለሽ። እሱ ቢጠፋ ተይው፣ እሱን በመጣ ሰዓት እኮ እንደ ትሪት ማድረግ ትችያለሽ። እሱንም ተይው፣ በ80 ማሰር ትችይ ነበር። ፍላጎቱ የሌለው ካንቺ ነው። ትዳር ልጅ መውለድ አለመፈለጉ አታብዙት አትበይ። ይሄ ህሊናሽን ሳታዘጋጂ ያደረግሽ ድርጊት ስለሆነ ነው። 4 ወር ሙሉ በፍቅር ካሳለፋችሁ ፍቅር ስትሰጩ ከከረምሽ ይሄን ሰውዬ ድንገት ወንድምሽ ሲመጣ ሺፍት ያደረግሽው አንቺ ነሽ። ይሄ ጤናማ አይደለም በመሰረቱ።
ገና በልጅነታችሁ ራሱ ወንድምሽ እንደሆነ ሲነገርሽ ማለት የፈለገ ውስጥሽ ባይጠለው እንኳን ገላሽ ሊጠየፉ ይገባ ነበር። ወንድምሽ የሆነን ሰው አብሮ ለመተኛት ማሰብ የነገርኩ ነው፣ ፍቅር ነው። አንቺ እሱን እንድታሳይሽ አልፈቅድልሽም። አሁን ይሄን በራሴ መንገድ ዞሮ ጀጅ ማድረግ አልፈልግም። ግን አሁን የሰራሽው ነገር ደጋግም ይነግራለሁ፣ አፈቅረዋለሁ። እሱን ለራስሽ ያዥ። የኔ መቤት አሁን ይሄ እኔ በህጋዊ መንገድ ነው እያወራሁሽ ያለሁት። እንደ ማህበረሰብም ይሄ ነገር ቅቡልነት አለው የለውም እናንተ ሀሳብ ስጡበት። እኔ የራሴን ብያለሁ። ለማንኛውም የተፈጠረው ተፈጥሯል። ለባለቤትሽ ወይም ለፍቅረኛሽ ሮቤል ጉዳዩን በምን አይነት መልኩ እንደምነግረው ባላቅም፣ አሁን ግን አንቺም ተነሽ፣ ከዚህ ተነሽ፣ ጨመርኪ ቆም በል። እንግዲህ ውድ ቤተሰቦች ነገሩን ያው ሁሉም ነገር ላይ ፍርድ አይሰጥም። የራስን ፍርድ መስጠት ከባድ ነገር ነው። ግን የተፈጠረው ነገር ደግሞ ጤናማ እንዳልሆነ ግልጽ ነው። ማለት በፍቅሯ ላይ ሌላ ፍቅረኛ መጣው ሲላት ቺት ሲያደርግባት የነበረን ሰው ሊያውም ወንድሙ የነበረን ሰው አላቅም። አይምሯ እንዴት ማሰብ እንጃ። በዛ ቦታ ላይ ብሆን እንዴት ማሰብ እንዳለብኝ አላቅም። ዞሮ ጤናማ አይደለም በአጠቃላይ የተፈጠረው ነገር። ለእሱም እንዴት እንደምነግረው አላቅም። ጉዳዩ እንዲህ ተፈጥሯል እንዲህ ያልተፈጥሯል ምን ብዬ እንደምነግረው አላቅም። አሁን ግን ይህን ነገር በዚሁ ላብቃው ቤተሰቦች፣ ይህን ቪዲዮ በዚሁ ላብቃ። የሚቀጥለውን ነገር ጣቢያም ሄደን ሊሆን ይችላል ከወንድሟም ጋር ከእሷም ጋር ምናልባት እሱም ባለበት ከደቂቃዎች በፊት ደግሞ አግኝቼዋለሁ እና እንዴት እንደምነግረው አላቅም፣ እንዴት ማወቅ እንዳለበት አላቅም። አሁን ግን በዚህ ላብቃ ቪዲዮ እና እኛ ክትትላችን አሁንም እንቀጥላለን። እናንተ ሀሳባችሁ ምን ይመስላል? ቤተሰቦች ኮሜንት ላይ ያስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በዚሁ ላብቃ። ሰላም ቆዩ። እንግዲህ ውድ ቤተሰቦች እየተከታተልኳት ነው ያለሁት እና ልታገኘው የሄደችው ሰው እንዳለ ነው እያየን ያለ ነው። ከካሜራማኔ ጋር ሆነ ታያለህ። ከአንድ ወንድ ጋር እየተገናኘች ነው። አንድ ወንድ ነው አብሯት። ዙም አድርገው ከታየክ ዙም አድርገው። በጣም ከርቀት ሆነን ነው እያየናቸው ያለን። እንግዲህ ባለቤቱ አይደለም ከሌላ ወንድ ጋር ነው እየሄደች ያለችው፣ ተቃቅፋ በምሽት ማለት ነው። ባሏ እዚህ አብሯት ስለማይደር ወይም ፍቅረኛዋ አብሯት ስለማይደር ከሌላ ወንድ ጋር ነው እየተገናኘች ያለችው። ይገርም። እንግዲህ ውድ ቤተሰቦች አሁን ያው ፍቅረኛዋን ሮቤልን ደግሜ ለማግኘት ችያለሁ ማለት ነው። እንግዲህ የምትሰራ ቦታ አካባቢ ላይ መጥቼ ነው አንተንም ለማግኘት እየሞከርኩ ያለሁት። ከስቱዲዮ ወጣ ብለን ልናወራ ቆመን አብረን ሆነናል ማለት ነው። እናንተ ያው ያመጣኝ ጉዳይ ያንተው ጉዳይ ነው እና ምንድነው እስኪ አንዳንድ ጉዳዮች እየተመለከትኩ ወይም እያየሁ ነው ያለሁት። እንዲህ ነው ብዬ ማለት ባልፈልግም አሁን ላይ ግን አሁን ምንድነው ሀሳቤ እንድትመጣ ፈልጋለሁ። አንተ እንዴት ማለቴ እንድትሄድ ፈልጋለሁ ወደ ቤት። ሰዓትን አጣበህም ቢሆን ከሙዚቀኛ ጋር እንደሆን ካውቃለሁ። የሆነ ሰዓት ቢኖረኝ ልብሴን እንኳን አልቀየርም ማለት ሙዚቀኞችን ከሙዚቀኛ ጋር ሆነ እየሰራህ እንደሆነ ስቱዲዮ ውስጥ እንደተቀመጥክ ነግረኸኛል። ሰው አስቀምጬ ነው የወጣሁት ብለኸኛል። ዞሮ ግን ያው ያንተ ጉዳይ ስለሆነ እኛም ይመለከተናል ብለን የመጣነው ለአንተ ጉዳይ ስለሆነ ምናልባት ሆልድ አድርገህ መሄድ ካለብህ በተቻለ አቅም ከቻልክ አሁን ሂድ። ከኔ ጋር ከተለያየን በኋላ ቤት እንድትሄድ እፈልጋለሁ። ቤት ሄደህ እስኪ ከፍቅረኛ ጋር ጊዜ ለማሳለፍ ሞክር፣ አውራት ምናምን። ያው ድብቅ ካሜራ ገጥም ያለው ድብቅ ካሜራው መገጠሙን አደራ እንዳታስባንን አንተ ማለት ነው። ቤት ገብታችሁ አስቀምጣችኋል? እሱማ ግልጽ ነው። እንዳታስባንን፣ ችግር የለም። እሺ እንዳታስባንን። ኦልሬዲ አንድ ሳይድ ላይ ገጥመናል ካሜራውን። አንተ ግን የሆነች ነገር እንግዲህ ከሷ ቆይታ አድርገህ እንድትወጣ ፈልጋለሁ። ችግር የለም። ይመችሃል። እናንተንም ማስለፋችሁ አይደለም በግል ጉዳይ ያስገብቼ በጣም ችግር የለም። ያው ነገሮች ከልክ ሲያልፉ ያው እኛም እንገባና እንዲከበር ማድረግ ነው። የምፈልገው የዚህን ጉዳይ መጨረሻ ነው። ጊዜንም ሰጥቼ ቢሆን ሰዓቴንም እንትን ብዬ ቢሆን መጨረሻውን ነው ማወቅ የምፈልገው።
ያው እንግዲህ እንዳላችሁኝ ያደርጋለሁ። ቤት ሄጄ እስቲ ያው እንደ በፊቱ ነው፣ ምንም የሚቀየር ነገር አይኖርም። በእርግጥ እስቲ እንግዲህ እንዳላችሁኝ ያደርጋለሁ። በቃ ሙዚቀኞቹንም ቢሆን ሌላ ቀንም ቢሆን ከቻልክ ቀጥረህ አንተ ዛሬውኑ ወደ ቤት እንድትሄድ፣ ካልሆነም ደግሞ እንደ በጣም የማይመች ከሆነ ቢዚ የሚያደርግ ከሆነ የስራ ሁኔታ ነገ በጧት ተነስተህ እንድትሄድ። አረ በጭራሽ ይሄ ጉዳይ ብዬ ነው እናንተ ጋር ድረስ የመጣሁት እኮ አይደል እንዴ፣ እንዲቋጭ ስለምፈልግ ነው። ስለዚህ ችግር የለም የሚሆነውን እናያለን። እኔም እንደው ጊዜው እሄዳለሁ። ያው ተመሳሳይ ነገር ነው የሚሆነው ብዬ የምጠብቀው። ችግር የለም። እናንተንም ግን ጊዜ ስላስፈቷችሁ ሁላችሁንም በጣም ነው የማመሰግነው። ያው እውነቱን ለመናገር ድብቅ ካሜራችን ስራውን እየሰራ እንደሆነ ነግሬሃለሁ። ከቤት መውጣቷን ተመልክቻለሁ። በድብቅ ካሜራ ከቤት ስትወጣ ይቻታለሁ። ስለዚህ ከቤት ወጥታለች። ግን አንተ በተመለሰች ሰዓት እንግዲህ አብረሃት ልትሆን ነው። አዎ አላቅም። ያው ስትወጣ ይቻታለሁ። ዞሮ ዞሮ ግን ሁኔታው ትንሽ እኔም ግር ያሉኝ ነገሮች ስላሉ ነው እንዲህ ነው ብዬ ባልነግርህም ማለት ነው። የተመለከትኳቸው አንዳንድ ነገሮች አሉ፣ ግን ይሄ ነው ብዬ ማለት ስለማልፈልግ ነው። አንተ ግን እንድትሄድና ጀስት በቃ እንደ ስለሁለታችሁ የተወሰነ ነገር አውራት፣ መቀየር የምችለው ነገር ካለ እሱን ነገር የሁለታችሁን ቅርርብ በዛው ለማየት ፈልጌ ነው። ችግር የለም በቃ ምክንያቱም ጊዜን ሰውቼ ነው የመጣሁት፣ አንተ ጋርም የመጣሁት። ስለዚህ እዚህ ነገር መቋጫ እኔም ማየት ፈልጋለሁ። ችግር የለም እንዳላችሁኝ ያደርጋለሁ። ቤት ሄዳለሁ። መልካም እስቲ ከፈጣሪ ጋር መጨረሻው እናያለን ብለን እናስባለን። በጣም ግን ሁላችሁም አመሰግናለሁ። እናንተንም ጊዜያችሁን አቃጥላችሁ እዚህ ድረስ ስለመጣችሁ በጣም ነው የማመሰግነው። ምንም አይደለም ሮባዬ። እንግዲህ ያው እኛም መጨረሻውን ማየት ነው የምንፈልገው። የፈራው ባይሆን ነው የምንፈልገው፣ ግን ሂደት ያለው ሁሉም ነገር አይደለ? በሂደት የምናውቀው ነገር ነው የሚሆነው ማለት ነው። እንግዲህ እኛም በምሽት እዚህ ድረስ ከሮባም ጋር የተገናኘ ነው። ሌላም ስራዎችን ስንሰራ ስራችንን በዚህ ልክ ተሰጥተን ነው ምንሰራለት ያለ ነውና የትኛውንም ክትትል ስራ አንንቅም። መድረስ ባለብን ልክ እንደርሳለን በተቻለን አቅም። መሸነጋ አንልም እና ያ ነው። ዞሮ ዞሮ አንተ ሂድ፣ አዲስ ነገር ካለ ታሳውቀናለህ። ታችሁን አይቶ ፈጣሪ እንግዲህ በቃ የበለጠ ላይ ያደርሳችሁ። የብዙ ሰው እንባ ነው እያበሳችሁ ያላችሁት። በጣም እከታተላለሁ እና ፕሮግራማችሁን በቃ ብዙ ሰው ያልጠበቀው ነገር ይደርሳል። በእርግጥ መጎዳቱ ባይቀርም እውነታውን አውቆ መቀበል ግን የተሻለ ነው እና በቃ በጣም የእውነት በጣም ከልቤ አመሰግናችኋለሁ ሁላችሁንም። በጣም ቴንክ ዩ። ችግር የለም ሮባዬ። ያው መጨረሻውን ገና አላወቅንም። ዞሮ አንተ ሂድ። ቤተሰቦች እንግዲህ እናንተም አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት መስጠቱ እንዳትረሱ። አብረን እንቆይ። እንግዲህ ውድ ቤተሰቦች ትንሽ አላስፈላጊ ነገሮች ተመልክተናል። ፍቅረኛዋም ገብቶ ከሱ ጋር ጥሩ ያልነበረ ቆይታ ነበር ያደረገችው፣ ፍቅረኛው ሴቷ ማለት ነው። እሱም ተናዶ ከቤት ወጥቷል እንደተመለከታችሁት። ከዛ በኋላ እሱ ገና ከመውጣቱ ደግሞ እሷ ቀጥታ ሌላኛውን ፍቅረኛዋን ወይም ደግሞ ያስገባችውን ግለሰብ ማን እንደሆነ ለማየት ችለናል። ወንድሟ ስለመሆኑ ያወሩ ነበረ። ወንድም ማለት ወንድሟ መሆኑን እየነገራት እሷም ይሄን ነገር ነው ብዬ መስማት አልፈልግም ይላታል። እሱ መልሶ ወንድሜ ነህ እያልሽ እንድታስቢ አልፈልግም፣ ማህበረሰቡ የሚያወራውን አያገባንም፣ እኔና አንቺ ብቻ ተዋደናል፣ ተፈላልገናል የሚል ወሬ ነው ሲወራ የነበረው። ከዚህ ቀደምም ትንሽ የነገረኝ ነገር በጥቆማው ላይ ሮቤል እንግዲህ ፍቅረኛ ወንድም እንዳላት ነው ማውቀው፣ ሌላ ቤተሰቦቿን አላውቃቸውም የሚል ነገር ነው የነገረኝ። ስለዚህ ምን እየተፈጠረ ነው በጣም ያስደነገጠኝ እና እሱም ከቤት ወጥቷል ተናዶ። ጥሩ አልነበረም የነበረው ቆይታቸው ሁለቱ። ስለዚህ ሌላኛው ፍቅረኛዋን ጠርቷለች። ምን እንደሚፈጠር አብረን የምናይ ነው የሚሆነው ማለት ነው ቤተሰቦች። እኛም ወደዛ እንገባለን። ከዛ በፊት ግን ምን እንደሚፈጠር እስኪ የምትጠራው ግለሰብ ማን ነው ምንድን ነው የሚለውን ከዛ እንገባለን። እኛ አብራችሁን ሁኑ። ምን እንደሚፈጠር አብረን እንመለከታለን። አብረን ነው